We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራን የመድፈኞች ቤተሰቦች ስላገኘናችሁና ስለምታደምጡን ከልብ እናመሰግናለን። በዛሬው ፕሮግራም አንድ ርዕሰ ጉዳይ እንመለከታለን። ኦፕታ ሱፐር ኮምፒውተር አርሰናል ሁለቱን ዋንጫ የመብላት እድሉ ምን ያህል ፐርሰንት ነው ይለናል። ግን ስለ ሁለቱ ዋንጫ ብቻ አይደለም የሚያነሳው፣ ፕሪሚየር ሊጉን ብቻ የማንሳት እድሉ ወይም ቻምፒየንስ ሊግ ብቻ የማንሳት እድሉ፣ ሁለቱንም የማጣት እድሉ፣ ሁለቱንም የማግኘት እድሉ ምን ያህል ነው ይለናል። ለነዛም ደግሞ ምክንያቶች ያስቀምጣል። እነኚህ ጉዳዮች እንመለከታለን። በታሪክ ጫፍ ውስጥ ነው ያለን። one of the greatest season in አርሰናል ሂስትሪ ሊሆን ይሄ የሚካኤል አርቴታ ስብስብ የታሪክ ጫፍ ላይ ነው የሚገኘው። በአውሮፓ ቻምፒየንስ ሊግ 90 ደቂቃ ብቻ እንዲሁም በፕሪሚየር ሊጉ ደግሞ 3 ቀሪ ጨዋታዎች ብቻ። እኔ አንድ ነው እላለሁ፣ ፕሪሚየር ሊጉ 3 ነው ይላል። ለምን እሱን እንመለከታለን ማለት ነው። ከዛ አስቀድሜ ግን ባለፈው ከቻምፒየንስ ሊግ ፋይናል ፖስት ማች ሪቪው በኋላ ኮሜንት እንድትጽፉና ስሜቶቻችሁ እንድታጋሩኝ ጠይቄ ነበረ። እናም ጽፋችሁልኛል። እሱን በጥቂቱም እናነባለን። የሁላችሁንም ባይሆን ጥቂቶችን እናነባለን። ሶ አብራችሁ ስለምትቆዩና ስለምታደምጡን ከልብ እናመሰግናለን። አርሰናል በታሪክ ጫፍ ውስጥ ነው ያለ የታሪካዊ ቡድን ለመሆን ማለት ነው። ቴሪ ዳን ኦኖሪ አንፎርጌቴብል ሊሆን ይሄ ቡድን በጣም ጥቂት ሩጫዎች ብቻ ነው የቀሩት። ስለዚህ ስሜቶችም እናወራለን። ብቻ አብራችሁን ቆዩ። ሰብስክራይብ ማድረጋችሁና አድማጮታችሁን ለኛ መስጠታችሁ አይለይ። እንዲሁም ደግሞ ቪዲዮ ገና ስትጀምሩ ላይክ አድርጋችሁ ደስታችሁን ግለጹልን። የኮሜንት መስጫው ባር በድጋሚ እናንተን ይጠብቃል ማለት ነው። ተመልሼ እመጣለሁ። እሺ ምን ጀምረው የዛሬው ፕሮግራማችን ባለፈው ከሰጣችኋቸው ኮሜንቶች ጥቂቶችን በማንበብ ነው። ከዛ በጣም አስደናቂ ስሜት የአውሮፓ ቻምፒየንስ ሊግ የ2025-26 የፑሽካሽ አሬና ፋይናሊስት መሆናችን ካረጋገጥን በኋላ አንዳንድ አድማጮቻችን የሰጣችኋቸው ኮሜንቶች ነበሩ። ለምሳሌ ይዜ 2022 የሚል የዩዘር ኔም ያለው አድማጫችን ይህንን ስሜት እንዴት እንደምገልጸው አላቅም። አርሰናል እስከ 1998 ዓመተ ምህረት እስካሁን ድረስ በጽናት ለ20 ዓመታት ደግፌያለሁ። ዛሬ ግን ስሜቴ ተዘብራረቀ። የአርሰናልን ቀዩ ማሊያ ብትሸልሙኝ ዘላለም ሳመሰግን እኖራለሁ ሲል መልእክቱን ጽፎልናል። ከልብ እናመሰግናለን። የእናንተ ነኝ የሚል አድማጫችን የእናንተ ነኝ የሚል የፌስቡክ ዩዘር ያለው አድማጫችን የዩቲዩብ ዩዘር ያለው አድማጫችን በጣም ደስ ይላል። ኮንግራቹሌሽን ዋንስ አጌን ሱፐር ማይክል አርቴታ ማይ ጋፈር፣ በአንተ ተስፋ ሳንቆር ትላንትም ዛሬም አለን፣ ነገም እንደምታሳካው አልጠራጠርም፣ ድል ለመድፈኞች የሚል መልእክቱን አድርሶ ነበር። አቡበከር ሐሰን ኮንግራቹሌሽንስ እንኳን ደስ አለን፣ ደስታዬን መግለጽ አክቶኛል፣ ክብር ለቦስ ይሁን ብሎ ለሚካኤል አርቴታ ያለውን አድናቆት ሰጥቶና ጥቁሩ መድፈኛ የሚል ዩዘር ያለው የዩቲዩብ አድማጫችን ደግሞ ኮንግራቹሌሽን ያ ገነርስ እንችላለን ብሎ ደስታን፣ ፍቅርን፣ አድናቆትን፣ እንባን በኢሞጂ ገልጿል። በደስታ አለቀስኩ ጀሞ ብሎናል። ንግስት ኮንግራ ገነርስ ደስታዬ ወደር የለውም፣ በጣም በጣም ደስ ብሎኛል ብለናለች። አቤል ኮንግራ ብሮ ብሎናል። አመሰግናለሁ በጣም። ሸለማ ሚል የዩቲዩብ ስም ያለው ኮንግራቹሌሽን አርሲ ሚል መልእክቱን አድርሶናል። አቤል ኮንግራቹሌሽን ብሎናል። በጣም በርካታ አድማጮች ኮንግራ ብላችሁናል። ኮንግራ ብራዘር አይ ዶንት ኖ ዋት ቱ ሴይ ዩ ብሎናል። አይሾው ሚል የዩቲዩብ ስም ያለው አድማጫችን ነው። ከልብ እናመሰግናለን። ሲሳይ ደበበም መልእክቱ እንዲሁ አድርሶናል። መልእክታችሁን ስለጻፋችሁልኝ እንዲሁም ደግሞ ቃል ገብቻ ስለነበር ነው ያን ያደረሱ። ወደ ኦፕታ መረጃ እንምጣ። ኦፕታ አናላይሲስ እንግዲህ 10000 ሲሙሌሽኖችን ለአንድ ነገር ይሞክራል። በጣም በርካታ ሲሙሌሽን ማለት ነው። ሁሌ ይሳካል ማለት ግን አይደለም። በዚህ ውድድር ዓመት በኦፕታ ሲሙሌሽን ልኬት ውስጥ ከ80% በላይ ግን ልኩኛለሁ ይላል ኦፕታ። ነገሮችን የገመተበት መንገድ ማለት ነው በርካታ ነገሮችን ይመለከታል። የሲቲና የአርሰናል ነጥብ እኩል በነበረበት ሰዓት እንግዲህ የስካይ ስፖርት ፖንዲቶች ጋርኔብል፣ ሚካኤል ሪቻርድሰን እና የተለያዩ ሁለት ሌላ ተጨማሪ ፖንዲቶች ቁጭ ባሉበት ኦፕታ አርሰናል አቻ በወጣበት በሲቲ በተሸነፈበት ጨዋታ ከቦርንማውዝ በኋላ ማለት ነው። ከዛ በተሽከር ተሸነፈበቷል። እስቲል 72% አርሰናል ዋንጫውን ለመብላት እድል ለአርሰናል ይሰጣል ሲል በጣም ስቀው ነበር። በጣም ማለት ነው ኦፕታ ነገሮች ለመገመት ይሞክራልና
አርሰናል እንግዲህ ዋን ኦፍ ዘ ግሬተስት ሲዝን ኢን አርሰናል ሂስትሪ ለማድረግ በአርሰናል እግር ኳስ ታሪክ ትልቁን ሲዝን ለማሳለፍ 4 ጨዋታዎች ከፊት ለፊቱ ይጠብቁታል። 4 በጣም ወሳኝ ጨዋታዎች። እኔ 2 ናቸው እላለሁ። እናንተም ስንት እንደምትሉ አላውቅም። እኔ 2 ብቻ ናቸው እላለሁ። የፕሪሚየር ሊጉ የእሁዱ የዌስትሃም እና ሻምፒዮንስ ሊግ ፋይናል ብቻ። የክሪስታል ፓላስ እና የፉልሃም ጨዋታ ያን ያህል ወሳኝ አይመስለኝም ለእኔ፣ ምክንያቱም በቀላሉ የሚፈጽም ለምን እንደሆነ እነግራቸዋለሁ። እንግዲህ 5 ነጥቦችን ብቻ በታሪክ ስንል አርሰናል ሻምፒዮንስ ሊግን በልቶ አያውቅም። እንግዲህ አርሰናል እንደሚታወቀው በክለቡ ታሪክ ለመጀመሪያ ጊዜ ነው የዩኤፋ ሻምፒዮንስ ሊግ ተከታታይ ዓመታት ሰሚ ፋይናሊስት የደረሰ። ከ20 ዓመት በኋላ ነው ለሁለተኛ ጊዜ ብቻ የዩኤፋ ሻምፒዮንስ ሊግ ፋይናሊስት ወይም የፍጻሜ ተፋላሚ ሆነ ማለት ነው። እንግዲህ ዶሜስቲክ ደብል አርሰናል ፈጽሞ ያውቃል። ያ ማለት ፕሪሚየር ሊግና ኤፍኤ ካፕን አርሰናል አንስቶ ያውቃል ከአንድም 2 ጊዜ ማለት ነው። በአርሰን ቪንገር ጊዜ ራሱ ከአንድም 2 ጊዜ አንስቷል። ግን ኢሮፒያን ደብል የለውም። ለዛ ነው ሲቢኤስ ላይ ከቴሪ ዳን ኦኖሪ ጋር ቆይታ ያደረገው ቡካዮ ሳካ ሄነሪ በጣም ስሜታዊ ነበር። ባይዘው ሲቢኤስ ላይ ሄነሪ ምን አለ መሰላችሁ፣ ጨዋታው እንዳለቀ ስኮት ጠየቀችው፣ ስሜታው ምን አይነት ነው ብላ ጠየቀችው እና ወደነ ሚካኤል ሪቻርድሰንና ካላገር ዞርና እንደ ደጋፊ ይሄ ሞመንት ለመጀመሪያ ጊዜ የኖርኩት ነው። እናንተ ክለባችሁ ሲቲ ቻምፒየንስ ሊግ ሲበላ ይታል አለው ሚካኤል ሪቻርድሰን ነው። እንዲሁም ካላገር ሊቨርፑል ቻምፒየንስ ሊግ ሲበላ ይታል። እንደ ደጋፊ አርሰናል በዚህ ስቴጅ ላይ ሲደርስ ለመጀመሪያ ጊዜ በጣም ስሜቴ ነው። ያ ሞመንት ለመኖር በጣም የተዘጋጀ ነው አለና ቡካዮ ሳካ ላይቭ መጣ። ከዛ እንደ መልእክት ነው የነገረው፣ እኛ ኢንቪዚብል እንባላለን አለ። እናንተ ይሄን ደብል የምታሳኩ ከሆነ አንፎርጌቴብል ትባላላችሁ። እኛ ያላረግነውን ነገር ማድረግ ትችላላችሁ፣ ማትረሱት ናችሁ ነው ያለው። አንፎርጌቴብል ማይረሳ ነውና እኛ ኢንቪዚብል ነን፣ እናንተ ግን አንፎርጌቴብል ማትረሱት ናችሁ በታሪክ ውስጥ አለው። እና ያን ለመሆን ነው እንግዲህ አርሰናል ከፊት ለፊት ቆመው በክለቡ ታሪክ ተደርጎ ተፈጽሞ ማቅ ስለሆነ ማለት ነው። ለዛ ነው በጣም ወሳኝነቱ ማለት ነው። እስኪ ሁለቱ ነጣጥለን እንመለከት። እንግዲህ 5 ነጥቦችን ነው ከፕሪሚየር ሊግ ርቀት ላይ የምንገኘው። ሲቲ ቀድሞን ቅዳሜ ይጫወታል ከብሬንፎርድ ጋር በኤታድ ነው ጨዋታው የሚያደርገው። ሲቲ ነጥብ የሚጥል ከሆነ ነገሮቹ ያከትማሉ። የዌስትሃሙ ጨዋታ ወሳኝነቱ ይቀራል። ከዌስትሃሙ ጨዋታ በኋላ በፈለግነው ጨዋታ ነገሮችን መወሰን ስለምንችል ማለት ነው። ግን ሲቲ ብሬንፎርድን ማሸነፍ ቢችል እንኳን የ2 ነጥብ ልዩነት ይሆናል። አርሰናል ከዌስትሃም ጋር ያን ወሳኝ ጨዋታ ያደርጋል። 3 የፕሪሚየር ሊግ ጨዋታዎች ይቀሩታል ከ22 ዓመት በኋላ የፕሪሚየር ሊግን ዋንጫ ለማንሳት። ግን ከ3 የዌስትሃም በጣም ወሳኝ ነው። 2 ነገሮች እናነሳለን። አንደኛ ስፐርስ ቀድሞ ይጫወታል። ስፐርስ የሚያሸንፍ ከሆነ ለዌስትሃም ከአርሰናል ጋር የሚያደርገው ጨዋታ የሞት ሽረት ጨዋታ ይሆናል። የሞት ሽረት ማለት ለመውረድና ላለመውረድ። በዛ የአርሰናል ጨዋታ የሚሸንፍ ከሆነ ኦልሞስት ወደ መውረዱ ይቃረባል። 2 ጨዋታ የቀረ የ4 ነጥብ ልዩነት ብቻ ስለሚኖረው ማለት ነው ከቶተናም። ስለዚህ በሜዳው ለንደን ስታዲየም የሚያደርገው ኦልሞስት እኛ የቻምፒዮንስ ሊግ ፋይናል እንደምናደርገው ለሱ የሞት ሽረት ጨዋታ ነው የሚሆነው ማለት ነው። ስለዚህ በጣም ወሳኝ ይሆናል ማለት ነው። ከዛ በኋላ ያን ጨዋታ የምንወስነው ከሆነ አንደኛ በርንሌ ጋር ነው የምንጫወተው። በርንሌ በፕሪሚየር ሊግ 19ኛ ደረጃ ላይ ነው የሚገኘው። 19ኛ ደረጃ ላይ የሚገኘው ብቻ ሳይሆን መውረዱን አረጋግጧል። ኤምሬት ላይ ነው። የኤምሬትስ ክራውድ ከኮሌክሽን አንዛይቲ ከኮሌክሽን ቴንሽን ወጥቷል። እንደሚታወቀው በቅርብ ሳምንታት በፊት ኤምሬት ኮሌክቲቭ የሆነ አንዛይቲ በአንድ ላይ በጋራ ፍርሃት ነበረ። አርሰናል ሲጫወት መፍራት፣ መደንገጥ፣ የሚሸነፍ መምሰል፣ ቢውልድ ለማድረግ ሲል መጨነቅ፣ ባክፓስ ሲያበዛ ለምንድነው ማትሞክሩት የሚል ጩኸት፣ ኮርና እስቲል ታስታውሳላችሁ። ኮርና ከማንጋ ስንጫወት ነው ኮርና ተቀባብለን ያገባንበት አንድ ጨዋታ አለ ከኒውካስል ጋር። ሶስተኛው ኮርና ተቀባብለን ስናወጣው ደጋፊዎች ጩኸት አድርገው ነበር። ለምንድነው ማታወጡት? ለምንድነው ወደ ገብርኤል ማጋልሽ ማታሻሙት ብሎ ማለት ነው። ለዛ ሚካኤል አርቴታ ከዛ ጨዋታ በኋላ ታገሱን፣ እመኑን፣ አመት ሙሉ ከኛ ጎን ነበራችሁ፣ እመኑን ለምናደርገው ነገር አለ። ሶስተኛው ኮርና በዛ መንገድ ኤብሪቼ ይዜ ሲያስቆጥሩ ተመለከተነ ማለት ነው። ግን አሁን ከዛ ስሜት ወጥቷል፣ በደንብ ወጥቷል። ባለፈው የሻምፒዮንስ ሊግ ጨዋታ ከተመለከትነው በኋላ ደጋፊዎች ለእያንዳንዱ ኳስ የታገሉ ብሏል ሚካኤል አርቴታ፣ ለእያንዳንዱ ኳስ። ምክንያቱም አትሞስፌሩ ፍጹም የተለየ ነበር። የቱርክ ስታዲየም፣ የፌነርባች፣ የጋላታሳራይ ሜዳ ነው እንጂ በፍጹም የእንግሊዝ ሜዳ አይመስልም ነበር። በፍጹም ከማንም ጋር ኮምፔር አታደርጉትም። ባለፈው ሻምፒዮንስ ሊግ በአርሰናል የነበረውን ክራውድ ከአንፊልድ የሚሆን ከሴንት ጄምስ ፓርክ ከማንም ጋር እንደዚህ አይነት ክራውድ ኑሮ አያውቅም። ጭሱ፣ ምኑ፣ ርችቱ። ከዛ በኋላ ለእያንዳንዱ ኳስ እኔ ሳይበት የነበረው ብሮድካስት ኮሜንተሪ አልነበረው ለ20 ደቂቃ እና ደጋፊው መስማት ፈልጌ ነበረ።
የሚገርም ነው። ለእያንዳንዱ ኳስ ነበር የሚጫወት። ለእያንዳንዱ ኳስ የአትሌቲኮ ማድሪድ ተቃራኒ እንቅስቃሴ ያፌዙ ይጮሁባቸው ነበር እና በጣም ወሳኝ ነው። ስለዚህ በርንሌን በሜዳችን ስንገጥመው በጣም ቀላል ነው የሚሆነው ማለት ነው። ስለ በርንሌ አሸነፍ ነው ማለት ነገሮቹ አለቁ ማለት ነው። ከዛ በኋላ ክሪስታል ፓላስ ጋር እንደው ነገሮቹ እስከ ክሪስታል ፓላስ ጨዋታ ሂደዋል ተንጓቷል ብንል ክሪስታል ፓላስ ከኛ ጋር የፕሪሚየር ሊግ ጨዋታ ካረገ ከ3 ቀናት በኋላ የኮንፈረንስ ሊግ ፋይናል ያደርጋል። ትናንትና ምሽት በኮንፈረንስ ሊግ ፍጻሜ በአውሮፓ ውድድሮች ፍጻሜ ለመጀመሪያ ጊዜ መውጣቱን አረጋግጧል። ስለዚህ በታሪክ ጫፍ ውስጥ የሚገኝ ቡድን ከአርሰናል ጋር የፕሪሚየር ሊግ ጨዋታ ለማድረግ ለህልውና ይታገል። ስለዚህ በጣም ወሳኝ የሆኑ ተጫዋቾች እነ ካማዳ ወይም ደግሞ አዳም ዋርተን ከፊት ያሉትን ተጫዋቾች ተከላካዮች ቀንሶ መግባቱ ማይቀር ነው። በጨዋታው የሆነ ሰዓት ውስጥ የሚፋለምበት ምንም ነገር የለም ከ3 ቀን በኋላ ፋይናል ጨዋታ እያለው ማለት። ስለዚህ በቀላሉ ጨዋታውን ዋንጫውን የማንሳት እድል አለ። ግን ቃል ገባላችኋለሁ እኔ እንደሚመስለኝ አርሰናል በኤምሬትስን ዋንጫው የሚያነሳው በርንሌን አሸንፈው በኤምሬትስ ያን ነገር ማድረግ የሚችል ያህል ይሰማኛል። ያን ያህል እርግጠኛ ሆኛለሁ። ለምን እንደሆነ አላቅም ማለት ነው። ግን ዌስትሃምን ማሸነፍ ከዛ በላይ በጣም አስፈላጊው ጉዳይ ነው። በአውሮፓ ሻምፒዮንስ ሊግ ከ20 ዓመት በኋላ ፋይናሊስት ሆናል። ምንም ጥያቄ የለውም። በጣም አስደናቂ መንገድ ነው። በጣም ብዙ የእግር ኳስ ተመልካች በቀላሉ ዋንጫውን ፒኤስጂ ያሸንፈዋል ይላሉ። የእንግሊዝ ፖሊሶች ያስቀኛል። በአውሮፓ እግር ኳስ እንደዚህ ነገር የለም። የአንድ የጣሊያን ቡድን ለፋይናል እስከደረሰ ሁሉም የጣሊያን ሚዲያ ደጋፊውን ተወድሽ ስሜት ስለሚሆን ሚዲያዎች ግን ለዛ የጣሊያን ቡድን ሳይድ ነው የሚቆሙት። ለምሳሌ ልበላችሁ አትሌቲኮ ማድሪድ በጨዋታው ውስጥ ያን የዳኝነት በደል አልደረሰበትም በፍጹም። እኛ ከደረሰብን በሜትሮፖሊታኑ የብሬቼዜ ፔናልቲ መከልከል በላይ አልደረሰባቸውም። ግን ሁሉም የእንግሊዝ ሚዲያዎች ለባርሴሎና ለሪያል ማድሪድ የሚጽፉትም ከአትሌቲኮ ማድሪድ ሳይድ ነው የጻፉት። የእንግሊዝ ሚዲያዎች ግን ለምሳሌ ቶክ ስፖርት ላይ አጉራወር ቤስት 11 አውጣ በሁለቱም ቡድኖች ሲባል አንድ ዴቪድ ራያ ብቻ የሚገባ አለ። ዲካን ራይስ ነው የመሰለ ተጫዋች፣ ዊሊያም ሳሊባ የመሰለ ተጫዋች በነ ማርኪኒየስ እና በነ ቪቲኒያ ይበለጣል ብሎ ማለት በጣም ይገርመኛል። በጣም ብዙ ከአርሰናል ሳይድ አልቆሙም እና እኔ እንጃ በጣም ነው የምገረሙ በእንደዚህ አይነት ነገሮቻቸው በእንግሊዝ ሚዲያዎች ማለት ነው። ግን ይሁን ኦፕታ 54% አርሰናል ዋንጫውን ይበለዋል ነው የሚለው። 54% ታምናላችሁ? ፒኤስጂ ይልቅ አርሰናል ይሄን ዋንጫ ይበላል ብሎ ነው የሚገምተው። የፕሪሚየር ሊግ ዋንጫ አርሰናል የማሳካት እድሉ ብሎ የሚገምተው 85.2% ነው። 85 የሻምፒዮንስ ሊጉን ደግሞ 54.6% አርሰናል ዋንጫውን ይበላል ብሎ ነው የሚገምተው። ያን ያህል በጣም እንትን ነው። ምክንያት ያስቀምጣል ኦፕታ ይሄን ለማድረግ ማለት ሞራል ይላል። አርሰናል አሁን ያለበት ስሜት ባለፈው ደጋፊዎች ያሳዩት የደስታ ስሜት ለሻምፒዮንስ ሊግ ብቻ አይደለም፣ ባለው ኤቨርተን ለጣለው ነጥብ እና ፕሪሚየር ሊጉን ለማሳካት እንደቀረቡበት ተሰማችሁ ስሜት ነው። ሙመንተም ሰሞኑን ያለበት አርሰናል ሙመንት ተከታታይ ጨዋታዎችን ማሸነፍ ፊትነስ በጣም አስገራሚ ነገር እሱ ነው። አሁን ባለፈው ሻምፒዮንስ ሊግ ጨዋታ ተመልክታችሁ ከሆነ ፍሬሽ እግሮች ነበሩ አርሰናል። ለምሳሌ ሉዊስ ማይል ስኬል ፍሬሽ ነው። በአመቱ አድካሚ ሲዝን አላሳለፍም፣ ተጠባባቂ ነበር። ቢን ዋይት በጉዳት ረጅም ጊዜ የቆየ የጨዋታ ሙቭመንት በጣም ተቸግሮ ነበር። የፒኤስጂ ጨዋታ ግን ማለት የአትሌቲኮ ማድሪድ ጨዋታ ግን ሙሉ በሙሉ ተመልሶ ተመለከት ነው። ሪካርዶ ካላፊዮሪ በጣም ረጅም ረፍት ላይ የነበረ ተጫዋች ነው። ቡካዮ ሳካ ረጅም ረፍት በጉዳት ምክንያት ማለት ፍሬሽ አልነበረም ቲሙ ያ ፊትነስ አርሰናል በጣም እየተመለሰ ይገኛል። በዛ ጨዋታ ላይ ተመልክታችሁ ከሆነ ማርቲን ኦዲጋርድ ተመልሶ መጥቷል። ቤንች ላይ ደግሞ ካይ ሃቨርትዝ ነበር። ስለዚህ ከዩሪያን ቲምበር እና ከሚካኤል ሜሪኖች ቡድኑ እየተመለሰ ነው በፊትነስ ማለት ነው። ሌላው ስኳድ ሴሌክሽን ነው። ሚካኤል አርቴታ የተቸባቸውም ቢሆኑም ባይሆኑም ግን የሉዊስ ማይል ስኬሊና የሪካርዶ ካላፊዮሪ ወደ ላይንአፕ መምጣት የአርሰናል ማጥቃት ምን ያህል እንደለወጠው ተመልክተናል። ከዛ በኋላ ደግሞ በወሳኙ መርሃ ግብር በሻምፒዮንስ ሊግ ኢንጁሪ ፍሪ ነበር። በዌስትሃም ጨዋታ ኢንጁሪ ፍሪ ምን ሆነ ከሆነ ከዛ በኋላ ፕሬሸር ስለማይኖር ጉዳት ውጭ ምን ሆነበት እድል በጣም ሰፊ ነው ማለት ነው። እንግዲህ በእንግሊዝ እግር ኳስ ታሪክ ውስጥ ተመልክታችሁ ከሆነ ትሪብል ደብል ያሳኩ ቡድኖች ጥቂት ናቸው። 1976-77 ሊቨርፑል ደብል አሳክቶ ነበር። 1983-84 ማንቸስተር ዩናይትድ ደብል አሳክቶ ነበር፣ ቻምፒየንስ ሊግ እና ፕሪሚየር ሊግ ማለት ነው። እንዲሁም 1998-99 ዩናይትድ ትሪብል ነው ያሳካ፣ ኤፍኤ ካፕን ጨምሮ ስለበላ ማለት ነው። በቅርብ 2022-23 ሲቲ ትሪብል አሳክቷል፣ ደብልም ትሪብልም ማለት ነው። ከነዚህ አራት ጊዜያቶች ውጭ በእንግሊዝ እግር ኳስ ውስጥ ደብል የለም። ስለዚህ አርሰናል ለዛ ነው የሚጫወተው ማለት ለዛ አስደናቂ ክብር ነው የሚጫወተው። ኦፕታ ግራፍ አወጣው፣ በጣም የሚገርም ግራፍ ማለት እሱን ግራፍ ላስቃኛችሁና እንጨርስ። ምን ይላል መሰላችሁ? አርሰናል ከሁለት አንዱ ዋንጫ የማሳካት እድሉ 93.3% ነው ይላል።
በቃ ፕሪሚየር ሊጉ ይቅር ወይ ቻምፒየንስ ሊግ ይቅር ወይ ፕሪሚየር ሊግ ከሁለት አንዱ የማሳካት እድሉ 93.3% ነው ይለናል። ያን ያህል እምነት አለው። ሁለቱንም ዋንጫ የማጣት እድሉ ቻንስ ኦፍ ዊኒንግ ናይዘር ይላል። ሁለቱንም የማጣት እድሉ 6.7% ብቻ ነው ይለናል። 6.7% ብቻ ሁለቱን የማጣት እድሉ። ይቀጥላል። ቻንስ ኦፍ ፕሪሚየር ሊግ የማጣት እድሉ ቅድም እንዳልኳችሁ 85% ነው። ቻንስ ኦፍ ዊኒንግ ዩሲኤል ወይም ቻምፒየንስ ሊግ የማጣት እድሉ 54% ነው። ቻንስ ኦፍ ዊኒንግ ቦዝ ሁለቱንም የማሳካት እድሉ አሁን እዚህ ጋር ነው እንመጣ። ኦፕታ ሱፐር ኮምፒውተር ሁለቱንም ዋንጫ አርሰናል የማሳካት እድሉ 46.5% ይለናል። ያን ያህል ነው እምነት ይሰጣል። 46.5% ደብል የማሳካት እድል አለው ዘንድሮ አርሰናል በታሪክ ጫፍ ውስጥ ነው የሚገኝ ይለናል። ያን ያህል ነው እምነቱ። ከዛ ደግሞ ቻንስ ዊኒንግ ኤግዛክትሊ ዋን ቅድም እንዳልኳችሁ አንዱን የማሳካት እድሉ ኤግዛክትሊ ዋን አንዱን የማሳካት እድሉ 93.3% ነው። ያን ያህል ኦፕታ በአርሰናል ላይ እምነት እንዳለው ወይም ደግሞ አርሰናል ይህን ዋንጫ ያነሳል ብሎ እንዳመነ እንሳት ትችላላችሁ ማለት ነው። ነገ በፕሪማች ሪቪው እንመለሳለን። ግን ደግሞ በፕሪማች ሪቪው ብቻ ሳይሆን ከዌስትሃሙ ጨዋታ በኋላ የእንግሊዝ ሚዲያ እና አርሰናል የሚል በጣም ወሳኝ ፕሮግራም ሰራላችሁ። እያንዳንዱ ሚዲያ እያንዳንዱ ፖንዲት ለመመለስ እንሞክራለን። ፔጅ ባለፈው መልበሻ ክፍል ጨምሮ እስከ ሜዳ ላይ ያሳዩን የደስታ ስሜት ተመልክታችሁ አርሰናል ለምን የጨፈረው ዋንጫ እንደበላ ቡድን ሲባል ሲተች ሰምታችኋል። እነዚህን ጉዳዮች ለብቻ ለምንድን ነው ያን ያልጥላችሁ የመጣ የሚሉትን ጉዳዮች ለመተንተን እንሞክራለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ባይ